يا آدم ልጅ ሆይ አንተ እናት ስትወልድህ ስታለቅስ በዙሪያ የነበሩ ሰዎች በደስታ ይስቁ ነበር። ለነፍስህ መልካም ስራና የሞትህ ቀን በዙሪያ ያሉ ሲያለቅሱ አንተ እየሳቅህ ሂድ። እወቅ አላህ ይባርክህና እዚህ ህይወት ላይ እስከ መጨረሻው የሚኖርበት መንገድ የለም። እወቅ አላህ ይባርክህና እዚህ ህይወት ላይ እስከ መጨረሻው የሚኖርበት መንገድ የለም። ይህ ሞት ትልቁ ተግሳጽና ቀጠሮ ነው። የመጀመሪያው ወደ አኺራ መሄጃ መንገድ ነው። የሞተ ሰው ቂያማው ቆመ። ነቢያችን ሰለላሁ ዐለይሂ ወሰለም አሉ ቀብር መጀመሪያው የአኺራ ቤትህ ነው። ቤታችን ፊት ለፊታችን ነው። ትክክለኛ ህይወታችን ከሞታችን በኋላ ነው ያለው። የታሉ አምባገነኖች? የታሉ ጉልበተኞችና ትዕቢተኞች? ንብረቶቻቸውን ትተው ሄዱ። ዱንያ ተዘዋዋሪ ነችና ዝቅተኛ በሆነች ዱንያ ተማመኑ። ከፍተኛ ደረጃን የተቆናጠጡ መሰላቸው። ደስተኛ በሆኑበት ቅጽበት በሞት ተዘረሩ። እኔ የምገስጻችሁ በአንዲት ነገር ነው። ስንት በደለኞች ድንበር አለፉ። የጎረቤታቸውን የቤተሰቦቻቸውን ሐቅ በሉ። የታለ አልሞትም ብሎ አስቦ የነበረና ሞት የመጣበት ከዛም የልብሱን ቁልፎችን ሰው የፈታለት። አስተውሉ አስተንታኞች፣ በዱንያ እየታለለ ወጥቶ ከሚከፈንበት ሌላ አልነበረውም። አካሉ ወደሚሸትበትና ወደሚበጣጠስበት ሲሸኝ አቤት ፈተና በሱ ላይ ስትወድቅ ብታየው ያ የሚያምር የነበረ ፊቱ ሁሉ ተቀየረ። አንተ ዝንጉ ሆይ ከስካርህ ንቃ። በቅርቡ አንተም እንደምትጓዝ እርግጠኛ ሁን። አንተ የዝንጎችን መንገድ ያዝ፣ የመሃይማንን መንገድ የወደድክ መቼ የምታየው ይሄ ደረቅ ልብህ ሲለሰልስ? መቼ ነው ዱንያን ሽጠህ አኺራን የምትገዛው? ከሞት በኋላ ወዴት እንደምትሄድ ማወቅ ተመኘው። ያስተነተነና ራሱን ያዘጋጀ አላህ ይዘንለት። ከሞት በኋላ ወዴት እንደምትሄድ ማወቅ ጓጓ። ያስተነተነና ራሱን ያዘጋጀ አላህ ይዘንለት። ከኔ በኋላ አፈርን ጠየኳት። አፈር በለበሰች ፊት ላይ ምን እንዳደረገች መልስም ሰጠችኝ። ከሚወደው ሽታቸው ወደሚገማው ሽታ ቀየርኩኝ። በተለያየ ጸጋ ተውቦና አሸብርቆ የነበረ ሰውነታቸውን በላሁት። ከስጋ የተላቀቀ ነጭ የራስ ቅላቸውንና የበሰበሰ አጥንታቸውን እንጂ ሌላን አላስቀረሁም። የታል ጓድህ ትናንት የነበረና አሁን የተጓዘ? ያ ብዙ ገንዘብና ሰፊ ህልም የነበረው የታለ? ሁሉም ከስራው ጋር በቀብር ውስጥ አልገባምን? የታለ ያ በአማረ ህንፃ ውስጥ የኖረ? ወደ ቀብር አልወረደምን? ከስካርህ ንቃ፣ ወደ ጉድጓድህ መግባትህንም አስታውስ። አንድ ቤተሰቡ የሞተበት ሰው የሞተበትን ሰው በህልሙ ያየውና እንዴት ነህ ይለዋል። እጅግ በጣም ተጸጸትን እኮ አለው። እናውቃለን ግን አልሰራንም። እናንተም ታውቃላችሁ ግን አትሰሩም። በአላህ ይሁንብኝ አንድ ተስቢህ ወይም ሁለት ተስቢህ፣ አንድ ረክዓ ወይም ሁለት ረክዓ አሁን ያለን መዝገብ ላይ ቢጻፍ ከዱንያና በውስጧ ካሉት ነገር ሁሉ ይሻለናል። አኺራ ቲዩብ እስላማዊ ቻናል